ግን እኔም ብትጠይቀኝ ግን ቅዱሳን ኢንጀነራል ይጸልያሉ ወይስ አይጸልዩም ብባል ኖ ይህ በዚህ ጉዳይ ላይ አምቱ አግኖስቲክ ይጸልያሉ አይጸልዩም ለማለት መጽሐፍ ቅዱስ ምንም የተናገረው ነገር የለም። ስለዚህ መጀመሪያ ሚውት አድርገህ ሰምተህ የሚሆነው ማለት ነው። እሺ ቴንክ ዩ መሄድ ካለብህ ካሎራው ተው እንጂ እንደዚህ ማቱን ቆይ አይደለም እንዴ አላስጠይቅ ካለኝ ካዲያ ምንድነው ማይሆን ነገር ሁለት ሐሳብ እየተናገረ አንዱን ያዝልኝ ማለት እኮ ነው ክፋት እኮ አይደለም። ሚውት አድርገውና መጀመሪያ ያወራው ማውራው ነገር ሰማ ከርከሮ ሜሽራ ታርገኝ ተመስገን የተባለ ወንጌል አማኞች ውስጥ ይሄን ነገር የሚቀበል ሰው አለ? አሁን አንተ ወንጌል አማኙን ስለምትወክል ነው እኮ ምን ሞገት ተረዳው በቃ የትኛውም ፕሮቴስታንት እንደዚህ አይነት እምነት ያለው አለ ብያለሁ ይሄ እንግዳ የሆነ ነገር። ስለዚህ ምንድነው አንድ ነገር ነው ትክክል የሚሆን ወይ ይጸልያሉ ወይ አይጸልዩ የሚለው ነገር እንደዛ ነው ትክክል የሚሆን። እኔም ያው በአንድ ነገር አቋም አለ ቢኖረን ብዬ አስባለሁ። ግን ሰማይ ላይ የሚካሄደውን ነገር አንዳችንም አናውቅም። በዚህ ሰዓት እየተካሄደ ያለውን ነገር ምንም የምናውቀው ነገር የለም። ስለዚህ እየጸለዩ ከሆነ ቅዱሳን ለቤተ ክርስቲያን ጀነራል ለቤተ ክርስቲያን የሚጸልዩ ከሆነ ጥሩ መልካም ይጸልይልኝ አግኝቼ ነው። ግን ለዚህ እዛ ጊዜ እዛ ስንሄድ ያው ስንገናኝ እንግዲህ እናውቀዋለን ብዬ ነው የማስበውና በዛ መንገድ ነው ቃል የራሱ ሀሳብ ነው ምንም ቢጸልዩም ችግር የለውም። እሺ የተጻፈ ነገር የለውም፣ ባይጸልዩም ችግር የለውም። እንደዚህ አይነት ነገር እንደዚህ አይነት መረዳት እንዴት እንደሆነ ቃል አላወኩም። ጌታ ያንን ነው ማለት እኮ ቃል ያንተ ይጸልያሉ ማይጸልዩም አትልም። ግን መጽሐፍ ቅዱስ ምንም ዝም ባለበት ነገር ላይ አሁን ጳውሎስ ቅድም ብያለሁ ሩጫዬን ጨርሻለሁ ብሎ ሲሄድ ሩጫውን የጨረሰ ሰው ጳውሎስ እንዴት ነው መጽሐፍ እኮ ምንም ባክግራውንድ የለውም። ስለዚህ ይጸልያሉም አይጸልዩም ማለት አይደል አይጸልዩም ነው እንጂ ማለት ያለበት ቃልዬ። ለምን አሁን እኔም አሁን አንተ እንደዚህ ካልከኝ መጽሐፍ አይጸልዩም ይላል ይጸልያሉ ለማለት እንትን ካለ ይጸልያሉ ለማለት እንደዚህ ከሆነ ካዳ ሰው ማርያም አታማልድም የሚል ቦታ አምጣል እንደዛ ልንባባል ነው። አሁን አታማልድም ስላልተጻፈ ነው። እንዴት መሰለህ የሚሄደው ካሉራው እሱ ሙግት ቢሄድ ጥሩ ነው ብዬ ማስበው ማለት ነው። አሁን በዚህ ሐሳብ ማተስማሙ ሰዎች የራሳችሁን የሙግት መስመር መውሰድ ትችላላችሁ። ሉተራኖች ሲያስቀምጡ የሚያስቀምጡት ቅዱሳን እንደ ጀነራሊ ለቤተ ክርስቲያን ይጸልያሉ ነው እንጂ እከሌ የሚባለው ቅዱስ ያማልደኛል ምን እንደዛ አይደለም ፖይንታቸው። ጀነራሊ ቅዱሳን ለቤተ ክርስቲያን ይጸልያሉ ጀነራል ብለው ነው የሚያስቀምጡት ማለት ነው። በሰማይ ያሉ ቅዱሳን ቤተ ክርስቲያን ውስጥ ያሉት ህዝብ አይደል እንደ እኛ ነን አይደል? ቤተ ክርስቲያን የምንባለው እኛ ነን። አንዴ ስማ የሚባለው ነገር በእነሱ ሳይድ ጀነራሊ ይጸልያሉ ነው እንጂ እንትና በተሰጠው ኪዳን ይጸልይልናል ያማልድልናል እንትና በተሰጠው ነገር ምናምን አይደለም። ኦርቶዶክሶች ስለ ማርያም አማላጅነት ሲያነሱ ቀጥታ ከኮቨናንት ጋር ቅዱሳን ከሚቀበሉት ኪዳን ጋር አገናኝተው የሚያወሩት ሁለቱ የሚያወሩት ነገር ለኔ እጅግ በጣም የተለያየ ነገር ነው። አንድ አይነት ነገርም አይደለም የሚያወሩት። ስለዚህ ሁለት ቃልዬ እዚህ ጋር ግን ሁለቱንም ከሚሆን ሁለቱም የማይቆረቁሩ ከሆነ እሱም አስቸጋሪ ነው። እሱ አስቸጋሪ እኔ ካሎራው እኔም ለወረዳ እንደ ልጨርስና ቃልዬ እኔ ግን እያልኩ ያለሁት ለምሳሌ ከዚህ ከኢንቫይሮንመንቱ አንፃር ሲጀመር እንትን የመካነ ኢየሱሶቹና የሉትራኖቹና የኦርቶዶክሶቹ ማር ነው። የምን ኢንቫይሮንመንት ነው የምታወራው? ምን ሆነ? አንድ ጊዜ በእናትህ ካሎራው አንዴ አንተ አውርተሃል ዝም ብያለሁ። እኔ ደግሞ አውራይ አንተ ስትናገር ዝም ብያለሁ። ሚውት አድርጌ ኢንቫይሮንመንቱ ምን ሆነ? ሰው እንዲደና ነው። ሁለታችሁም ሚውት አድርጉ። አንዴ ሁለታችሁም ሚውት አድርጉ። መጫወቻ ጥያቄን ሰምተኛል? አዎ በሪፎርምዶች ወደ መንፈስ ቅዱስ መጸለይ እንዴት ይታያል ነው? አዎ አላቅም እኔ በደንብ ግን ደግሞ እስከማውቀው ድረስ ካወራው ወደ መንፈስ ቅዱስ መጸለይን ኢምፔድ የሚያደርጉ እንዳልሆኑ ወይም ደግሞ አይቻልም አይጸለይም ምናምን የሚሉ እንዳልሆኑ ነው የማውቀው። ምናልባት የተለየ ነገር ካለ አይደል ነው። እኔ እስከማውቀው ድረስ ግን እንግዲህ እሱን ነገር ሲከለክሉም ልክ አይደለም ሲሉ ማይቼ ግን አላውቅም። ያው ሲከለክሉ ካላየናቸው አፍተሮል የአብዛኛውን ክርስቲያን ሐሳቢ ይይዛሉ ብዬ አምናለሁ። እሱ ደግሞ መጸለይን አፈር ማድረግ ይመስለኛል። ጊዜ ልስጥህና እኔም
ከአንድ ሰው ብቻ ስለሆነ የሰማሁት ጀነራል እውቀቱ ስላልሆነ ጀነራላይዝ አድርጌ እንዳላወራ ነው። በቃ ሌላ ጊዜ እስቲ እንደ ሐሳብ ያዘውና እኔ ማስታውሳለሁ። ሌላ ጊዜ እናየዋለን። እንደዛ ከሆነ ያው እነሱን ሚስ ሪፕሬዘንት እንዳላረጋቸው ከአንድ ሰው ጋር ብቻ ነው የተነጋገርኩት። ወዳጅ እንደዛ ጥሩ ሐሳብ ነው። እኔማ ያለው እስቲ ሌላ ያለፈ ነገር ካለ ደግሞ እሺ። ካሎሮ ማይከፍት ነበር አማን ሲል ሰምቻለሁ እያልሽ ነው። እንደዛ ካለ ደግሞ ጥሩ አሪፍ። ካሎራው ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን። እንደ ሰው ላልሆነው ክብር ለሱ ይሁን። አሜን አሜን። አይኩን ጥያቄ አለ? አይ ጥያቄ የለኝም። እንዲሁ ሰላም ልልህ ናፍቀኝ ነው። እንዴት ነው ቤትሻ? ሉተራን ናት እንዴ? ጥያቄ ነበረኝ። ይሄ ከሰማይ ሆኖ ለቤተ ክርስቲያን ይጸልያል ወይ ደግሞ ለቅዱሳን ሩጫቸውን የጨረሱ በሰማይ ያሉት እሱ ነገር ያወዛግበኛልና ቃል የዛ ላይ እንትን አለህ እንዴ? ይሄ እንትኑ አለ መረዳቱ አለ ከሰማይ ሆነው ለቅዱሳን እንዴት ነው የሚጸልዩት? ኤክስፕሊሲት የሆነ ምንም አይነት መጽሐፍ ቅዱሳዊ ማስረጃ አለው ብዬ አላምንም። አንድ ሁለተኛ ነገር ግን ይጸልያሉ ወይስ አይጸልዩም ተብዬ ብትጠየቅ እዛ ዓለም ላይ ስላለው ነገር የማውቀው ነገር የለኝም። ስለዚህ የሚጸልዩ ከሆነ ጉድ ፎር ሚ ደስ ይለኛል። ግን ደግሞ ይጸልያሉ ብሎ አንድ ሰው እንደ ዶክትሪን ሊይዘው ግን አይገባም ብዬ ነው። መጽሐፍ ቅዱስ ጳውሎስ እኔ ብሄድ ይሻላል ለኔ ብሄድ ይሻለኛል የሚል ቦታ አለ። ለእናንተ ጥቅም ግን ብኖር ይሻላል። ኦልሬዲ ሩጫውን ጨርሷል። ሩጫቸውን የጨረሱ ሰዎች አሁን ምድር ላይ የሚሆነው ነገር ያውቃሉ ማለት ነው። እነሱ ይጸልያሉ፣ ለቤተክርስቲያን ይጸልያሉ፣ ለእኛ ይጸልያሉ ካልን ምድር ላይ የሚሆነውን ነገር ያውቃሉ ማለት ነው። ከዛ አንጻር ነው ትናንትም ሲባል ተደጋጋሚ ሲባል ስለሰማው ነው። ያ እንግዲህ እኔ የራሴን እንትን ለማስቀመጥ የራሴን ምልከታ ለማስቀመጥ አምቱ አግኖስቲክ ወንዳት ያውቃሉ ወይስ አያውቁም ቢሆን ምንም የምናውቀው ነገር የለም። ግን ደግሞ ከየትኛው መጽሐፍ ቅዱስ ተነስተው ነው እንደዛ ሊሉ የቻሉት? የትኛው መጽሐፍ ቅዱስ ጥቅስ? የሐዋርያት ሥራ ማን ነው? የራእይ ላይና ዘካርያስ ላይ ይቆማሉ። ራእይ ላይ በምድር ላይ በሚኖሩት ስለምን አትበቀልልንም የሚል ጥቅስ ስላለ እሱን ያነሳሉ። እንደዚሁም ደግሞ ዘካርያስ ደግሞ አየው ይላል። ያየው ነገር ደግሞ ቀጥታ መልአክ ስለምን እስከ መቼ ነው ማትመራቸው እያለ ሲናገር እነዚህ ሁለቱን አንስተው ነው ያንን የሚሉት ማለት ነው። እኔ ግን እኮ ጥቅሶች ከዛ ጋር እነሱ ከሚሉት ጋር ይገናኛል እንዳይ ያንን ነው ማለት እኮ ቃል ያንተ ይጸልያሉ ማይጸልዩም አትልም። ግን መጽሐፍ ቅዱስ ምንም ዝም ባለበት ነገር ላይ አሁን ጳውሎስ ቅድም ብያለሁ ሩጫዬን ጨርሻለሁ ብሎ ሲሄድ ሩጫውን የጨረሰ ሰው ጳውሎስ እንዴት ነው መጽሐፍ እኮ ምንም ባክግራውንድ የለውም። ስለዚህ ይጸልያሉም አይጸልዩም ማለት አይጸልዩም ነው እንጂ ማለት ያለበት ቃልዬ። ለምን አሁን እኔም አሁን አንተ እንደዚህ ካልከኝ መጽሐፍ አይጸልዩም ይላል። ይጸልያሉ ለማለት እንትን ካለ ይጸልያሉ ለማለት እንደዚህ ከሆነ ካዳ ሰው ማርያም አታማልድም የሚል ቦታ አምጣል እንደዛ እንድንባባል ነው። አሁን አታማልድም ስላልተጻፈ ነው። እንዴት መሰለህ የሚሄደው ካሉራው እሱ ሙግት ቢሄድ ጥሩ ነው ብዬ ማስበው ማለት ነው። አሁን በዚህ ሐሳብ ማትስማሙ ሰዎች የራሳችሁን የሙግት መስመር መውሰድ ትችላላችሁ። ሉተራኖች ሲያስቀምጡ የሚያስቀምጡት ቅዱሳን እንደ ጀነራሊ ለቤተ ክርስቲያን ይጸልያሉ ነው እንጂ እከሌ የሚባለው ቅዱስ ያማልደኛል ምን እንደዛ አይደለም ፖይንታቸው። ጀነራሊ ቅዱሳን ለቤተ ክርስቲያን ይጸልያሉ ኢን ጀነራል ብለው ነው የሚያስቀምጡት ማለት ነው። በሰማይ ያሉ ቅዱሳን ቤተ ክርስቲያን ውስጥ ያሉት ህዝብ አይደል እንደ እኛ ነን አይደል? ቤተ ክርስቲያን የምንባለው እኛ ነን። አንዴ ስማ የሚባለው ነገር በእነሱ ሳይድ ጀነራሊ ይጸልያሉ ነው እንጂ እንትና በተሰጠው ኪዳን ይጸልይልናል ያማልድልናል እንትና በተሰጠው ነገር ምናምን አይደለም። ኦርቶዶክሶች ስለ ማርያም አማላጅነት ሲያነሱ ቀጥታ ከኮቨናንት ጋር ቅዱሳን ከሚቀበሉት ኪዳን ጋር አገናኝተው የሚያወሩት። ሁለቱ የሚያወሩት ነገር ለኔ እጅግ በጣም የተለያየ ነገር ነው። አንድ አይነት ነገርም አይደለም የሚያወሩት። ስለዚህ ሁለት ለምሳሌ በዚህ ጉዳይ ላይ ሉተራኖችን ሞግት ብባል መጀመሪያ የማነሳው ነገር አንድ ሰው የሚያዋጣው ማለት ነው አንተ አረማን አንድ ሰው
እንትን ቢያደርግ ይሄንን ነገር አላደርግም ቢል ሉተራን ሆኖ መቀጠል ይችላል። ወደ ቅዱሳን አልጸልይም ቢል ሉተራን ሆኖ መቀጠል ይችላል ብዬ መጀመሪያ መጠይቀው ማለት ነው። ወደ ቅዱሳን አይጸልዩልንም ብሎ ስለዚህ ኢንጀነራል አይጸልዩም ይጸልያሉ የሚለው ትክክል አይደለም ቢል ሉተራን ሆኖ መቀጠል ይችላል። አይ አይችልም ከሆነ ምላሹ ስለዚህ አሁን በዚህ ጉዳይ ላይ እኛና እነሱ ማውራት አለብን ማለት ነው ያስቀምጣለሁ ማለት አይ እሱ የኢትስ ማተር ኦፍ ቢሊፍ የሚል ሐሳብ ካለ ምንም ማለት አይደለም። ከዛ በኋላ ግን ሉተራን ለመሆን እንደ ኢሴንሻል ፓርቲ የሚወስዱት ከሆነ ግን አፍተር ኦል የሉተራን አይደንቲቲው ምን ላይ ነው የተመሰረተ የሚል ኢንቨስቲጌሽን ውስጥ ነው የምገባው። በዛ መንገድ ነው ወደ እንትን ግን መምጣት ወደ ኦርቶዶክስ ግን መምጣት የተለየ ደግሞ አፕሮች አለ። ኦርቶዶክሶችንም ስናወራ የምናወራው ስለ ምልጃ የምናወራበት ጊዜ ላይ አንደኛ ወደ ኢንቮኬሽን እንዳይወስዱት ነገሩን በምልጃ ሰበብ ኢንቮኬሽንን ሌጋላይዝ እንዳያደርጉት በደንብ እንትን ማድረግ ያስፈልጋል። ሁለተኛ ነገር ደግሞ ምልጃን እነሱ ሲጠቅሱ የሚጠቅሱት ፐርሰናሊ አንድ ሰው ኪዳን ተቀብሏል የሚባል ሰው ራሱ ይማልድልናል ብሎ ከኢንቮኬሽን ጋር ቀላቅለው ነው የሚያቀርቡት እሱን ማለት ነው። ስለዚህ እነሱን የምንሞግትበት መንገድ ደግሞ እነሱ ራሳቸው ክሌሙን በሚያስቀምጡበት ልክ ይሆናል ማለት ነው። ስለዚህ ሉተራንን በዛ ደረጃ ሞገት የምትፈልጉ ሰዎች ኦፍ ኮርስ መሞገት ትችላላችሁ። ግን እኔም ብትጠይቀኝ ግን ቅዱሳን ኢንጀነራል ይጸልያሉ ወይስ አይጸልዩም ብባል ኖ በዚህ ጉዳይ ላይ አምቱ አግኖስቲክ ይጸልያሉ አይጸልዩም ለማለት መጽሐፍ ቅዱስ ምንም የተናገረው ነገር የለም። ስለዚህ አንድ ሰው ይጸልያሉ ብሎ እንደ ዶክትሪን ማስቀመጥ አይችልም። አይጸልዩም ዶክትሪን አይደለም። እሺ አይጸልዩም ማለት ኮንቪክሽን፣ ይጸልያሉ ግን እንደ ዶክትሪን የሚቀመጥ ጉዳይ ስለሆነ ያንን ክሌም ያስቀመጠ ሰው ግን ቀጥታ ማስረጃ ማውጣት አለበት ይላል። ሙግቴን የማስቀምጠው በዛ መልኩ ነው። ይሄ ሙግትም ጥሩ የሚሆነው በዛ መልኩ ቢቀመጥ ነው ብዬ አስባለሁ። አይ አንተ ግን ለምንድን ነው አላቅም ያልከው በዚህ ጉዳይ ላይ እኔ ማውቀው ነገር የለም ያልከው ከተባለ ግን ሰማይ ላይ የሚካሄደውን ነገር አንዳችንም አናውቅም። በዚህ ሰዓት እየተካሄደ ያለውን ነገር ምንም የምናውቀው ነገር የለም። ስለዚህ እየጸለዩ ከሆነ ቅዱሳን ለቤተ ክርስቲያን ጀነራል ለቤተ ክርስቲያን የሚጸልዩ ከሆነ ጥሩ መልካም ይጸልይልኝ አግኝቼ ነው። ግን ደግሞ የማይጸልዩ ከሆነ ምዛት ኦኬ ምንም እንትን አይደለም። ቅዱሳኑ እዛ ምን እየሰሩ እንደሆነ የምናውቀው ነገር የለንም። እንደ ዶክትሪን የሚይዘው ነገር የለንም። ስለዚህ የዛ ጊዜ እዛ ስንሄድ ያው ስንገናኝ እንግዲህ እናውቀዋለን ብዬ ነው የማስበውና በዛ መንገድ ነው እንትን ማለት እኛ ስንጸልይላቸዋለን ወይ ለነሱ እዛ ላሉት እንግዲህ አካል ስለሆነን ከሆነ እኛም አካል ነን፣ እነሱም አካል ናቸው። እነሱ ከጸለዩልን እኛ ስለነሱ እንጸልያለን ወይ? እሱስ እንዴት ይታያል? ይሄ ነገር ባይዘዌ ባለፈው ኤቢ ራሱ ኤቢ ፖስት አድርጎት ነበረ። ኤቢ አሁን እረፍት ላይ ያለው ማለት ነው። እና እነሱ የሚጸልዩ ከሆነ እኛ ስለምንድን ነው ማንጸልየው ነው። እኔም አንድ እሱ እንደው እንዳልቀበልኝ ነገር የሚያደርገኝ ያ ነው። እስቲ ካልወረ አሁን ቃልዬ ራሱ ሀሳብ ነው የምልህ። ቢጸልዩም ችግር የለውም። እሺ የተጻፈ ነገር የለውም። ባይጸልዩም ችግር የለውም። እንደዚህ አይነት ነገር እንደዚህ አይነት መረዳት እንዴት እንደሆነ ቃልዬ አላወኩም። ጌታን ነው ምን አሁን በደፈናው አንድ ሰው መጥቶ ቅዱሳን ከሰማይ ሩጫቸውን የጨረሱ ቅዱሳን በሰማይ መጥቶ ለአንተ ይጸልያል አይጸልዩ? ባጭሩ መጽሐፍ ቅዱስ ያስተማረኝ ይሄን ጥቅስ ካልከኝ ጳውሎስ ሩጫዬን ጨርሻለሁ አለ። በቃ ሩጫዬን ጨርሷል። ልሄድ እዛ የሚሄደው ለእኔ ሊጸልይልኝ ሳይሆን እዛ ቅዱስ ልክ እንደ ሽማ ቅዱስ ሊል ሌላ ነገር የለው እንጂ ለእኔ ምድር ላይ ላለው ለካሎራው እንደዚህ አይነት እኔ እንዴት እንደሆነ አላውቅም። ግን እንዶ አስቀምጠን ትምህርታችንን በደንብ አድርገን ለዛም ለዚህም ሳንል ለሉተራንም አሁን ለምሳሌ ኦርቶዶክሳውያን ማርያም አታማልድ ብለን እነሱም እኮ አንድ የቅዱሳን ጸሎት ባትቀበልም አትቃወመን እንጂ አንተ አቅም ካለ ወደ ኢየሱስ ክርስቶስ ጸልይ ብለውኛል እኮ ስጠይቅ። ከዛ ስወጣ አንተ ከፈለክ አትቃወመን እንጂ እኛን መቃወም አትችልም እንጂ አቅም ካለ ቀጥታ ወደ ኢየሱስ ክርስቶስ መጸለይ ትችላለህ። የማርያም ምልጃም የቅዱሳን ምልጃም ያለ መቀበል ትችላለህ፣ ግን መቃወም አትችልም ያለው። አሁን ያ ነገር ነው እየሆነ ያለው። ኦልሬዲ ቃልዬን ስጠቅጠቅ ሳምጣ አለኝ። ኦኬ እንደዛ ከሆነ ማርያምም ደግሞ አማላጅ ናት የምትባል ደግሞ አታማልድ የሚል ጥቅስ የለም እንደማለት ነው። ስለዚህ ቃልዬ እዚህ ጋር ግን ሁለቱንም ከሚሆን ሁለቱም የማይቆረቁሩ ከሆነ እሱም አስቸጋሪ ነው። እሱ አስቸጋሪ እኔ እንደተረዳው በቃ የትኛውን ፕሮቴስታንት እንደዚህ አይነት እምነት ያለው አለ ብዬ አላውቅም። ይሄ እንግዳ የሆነ ነገር። ስለዚህ ምንድን ነው አንድ ነገር ነው ትክክል የሚሆነው፣ ወይ ይጸልያሉ ወይ አይጸልዩ የሚለው ነገር እንደዛ ነው ትክክል የሚሆነው። ሌላው ቤትሻ ጠየቅሽው እኔ ምን ወደ እነሱ ለምን እንደምጸልየው እኔ ለዚሁ ለቃልዬና እኔ ለቃልዬ አንቺ ለእኔ
ትጸልያለሽ እንጂ እርስ በራሳችሁ እንጸልያለን እንጂ የት ነው ወደዛ? ኧረ የመጽሐፍ ቅዱሳዊ ባክግራውንድ የለው ወገን። እኔ እኮ ካልወራው ሀሳቤ እኮ እንዳንተ ነው እዚህ ጋር። እኔ እኮ እነሱም ኦኬ ቀጥታ እሺ ቤት አውሪና ከዛ ቀጥላለሁ። አውሪ። እሺ እኔ የቃልዬን ሀሳብ የተረዳሁት እንደ መሰለ ቅድም ጠይቄው ነበረ። እኔም ያው በአንድ ነገር አቋም አለ ቢኖረን ብዬ አስባለሁ። አሁን ለምሳሌ ይጸልዩናል ብለው ካሰቡ በቃ ሙሉ በሙሉ ይጸልዩኛል ብሎ ወይ ደግሞ አይጸልዩ መጽሐፍ ቅዱስ ላይ ግልጽ የሆነ ቴክስት የለ፣ በዚህ ነገር አልቀበልም። ይህን ነገር ነው አሁን ቃል ያለው። እኔ እንደሚመስለኝ የቃልዬ ሀሳብ ቅድም ስለጠየቁት እንደተረዳው ከሆነ ጠይቄው ነበር። መጽሐፍ ቅዱስ ላይ በግልጽ የተጻፈ ነገር የለም። እንደዚህ ያ ጥቅሶቹ ቅድም እኔ የሚጠየቁት ራእይ ላይ የሚያነሱት ዘካርያስ ላይ ያለው ምናምን ጥቅሶቹ ቅዱሳን በሰማይ ሆነው እንደሚጸልዩ አልተፈታም ብሎኛል። እንደዛ ይፈታም አባትም የለም። መጽሐፍ ቅዱስ ላይም ግልጽ የሆነ በሰማይ ያሉ ቅዱሳኖች እንደሚጸልዩልን ግልጽ የሆነ ቴክስት የለም ብሎኛል። ነገር ግን ሰማይ ላይ ምን እንደሚያደርጉ አይታወቅም። ምን እንደሚያደርጉ እኛ አናውቅም። የተጻፈ ነገር የለም። ግን ደግሞ ይጸልያሉ ብሎ ካሰቡ ጸሎት ማን ይጠላል? ከጸለዩ ጸልዩልን፣ ምን ቸገረኝ እኔ። ግን ደግሞ የተጻፈ ነገር የለም። እኔም ፐርሰናሊ አልቀበሉም። ይጸልያሉ ብሎ ሰው ካሰበ እንደዚህ አይነት ንግግሮች ግን በጣም እዚህ ፖለቲካ እየተሰራባቸው ስለሆነ እኛም ችግር የለብንም የምትሉት ነገር ተቆርጦ ተወስዶ ለምልጃ እየዋለ ነው። እዚህ ሚዲያ ላይ ስንመጣ ብዙ ሰው ነው የሚሰማን። በነገራችን ላይ ማቹርድ የሆነ ሰው አለ፣ ያልዳነ አለ፣ ገና ወደ ጌታ ሊመጣ ያለ አለ። ችግር የለብኝም እኔ የምትሏት ነገር እንደዚህ የሚባለው ነገር ልክ አይደለም ነው። ለምሳሌ ሉትራኖቹ ራሱ የተጻፈውን ካያችሁ ሲያስቀምጡ መጽሐፍ ቅዱሳዊ መረጃ የለውም፣ ግን የሆነ እንደ 80 ላይ ያሉ የሆነ መጽሐፎች ላይ እንደዛ የሚል ነገር አለ እንጂ መጽሐፍ ቅዱሳዊ መረዳት የለውም ብለው ነው ቁጭ ያደረጉት። ራሱ ብታዩት ካላችሁ አውጡት። እኔም ለዛ ነው ቤሊ በቃ አንዴ ሁላችሁ ያ የሉትራኖቹም እንደዛ ነው። እኔም እስከማውቀው ድረስ እስከነገሩኝ ድረስ እንደ ግዴታ የምናገረው ነገር በተለይ የምናስተምር ሰዎች ከተቆርጦ ሌላ ነገር ይሰራበታል ነው የምለው። እሺ በቃችሁ አንዴ እኔን ስሙኝ እና ሌላ ነገር ስለሚሰራበት ነገር አንጨነቅም ቤሊ የመጀመሪያው። ሁለተኛው ነገር ደግሞ ለሚናገረው ነገር ተናጋሪው ኃላፊነት የሚወስደው እኔ እንዴት ጠየቃችሁኝ። ስለዚህ ለምናገረው ነገር እኔ ነኝ ኃላፊነቱን የምወስደው። ጠያቄ መጥቶ የሚጠይቀው እኔ ነው ማለት ነው ባጭሩ። ስለዚህ በዚህ ጉዳይ ላይ አመለካከትህ አይመቸኝም የሚል ሰው ሙግቱን ብቻ ነው የሚያቀርበው እንጂ ተከራክረን የምንፈታው እዚህ ተጨቃጭቀን የምንፈታው ነገር የለም። በተለይ እዚህ እንደዛ ይደረጋል። ወንጌል አማኞች ውስጥ ይሄን ነገር የሚቀበል ሰው አለ? አሁን አንተ ወንጌል አማኙን ስለምትወክል ነው እኮ የምንሞግተው። አንዴ ቆይ ስማኝ በጉዳዩ ላይ ቅድም አንስቻለሁ ከነበር ካላቅም በጉዳዩ ላይ ዶክትሪናል ኢሹ እየሰራሁ አይደለም ብዬ አስቀድሜ ተናግሬ ዶክትሪን አይደል እንደ ዶክትሪን እንደ አንድ አስተምህሮ ሰው ሊቀበለው ይገባል እንደሚለው ነገር የማስቀምጠው ይማልዳሉ ይችላሉ ያማልዳሉ የምለው ነገር የለም። በዛ መንገድም መቀመጥ የለበትም ብዬ አስቀድሜ ተናግሬያለሁ። ስለዚህ መጽሐፍ ቅዱስ ላይ የሌለ ነገር ወይም ደግሞ መጽሐፍ ቅዱስ የማይደግፈውን ነገር እንደ ዶክትሪን አድርገን አንወስድ በምንም መልኩ። ስለዚህ ቅዱሳን ይጸልያሉ ይማልዳሉ ወይስ አይማልዱም የሚለውን ነገር ይማልዳሉ ብሎ ዶክትሪን አይወሰድም። ዶክትሪን እንደዚህ ነው የሚደረገው ክሌም ስለሆነ የሚደረገው ማለት ነው። ስለዚህ በዛ መንገድ የሚቀመጥ ምንም አይነት ዶክትሪናል ኢሹ የለም ብዬ አስቀድሜ ተናግሬያለሁ። ኦኬ። ስለዚህ የኔም ፐርሰናል ሪፍሌክሽን ወስደህ ምንም ነገር ሙግት ልታደርገው አይገባም ማለት ነው። ይሄ የመጀመሪያው ነገር። ሁለተኛው ነገር ደግሞ መጽሐፉ ስለዚህ ጉዳይ የሚለው ነገር የለምና ስለዚህ ይማልዳሉ ወይ አይማልዱም በል የሚለው ነገር ግን በጉዳዩ ላይ ዶክትሪን እንድሰራ እየጠየቀኝ ነው ማለት ነው። በጉዳዩ ላይ የሚሰራ ምንም አይነት ዶክትሪን የለም። በዚህ ጉዳይ ላይ የሚሰራ ዶክትሪን ኦኬ። ስለዚህ ይማልዳሉ ወይ አይማልዱም ሲባል እኔ በሰማይ እዛ አሁን ምን እያደረጉ እንደሆነ ማውቀው ነገር የለም። ነገር ግን ይማልዱልኛል የሚል ኮንቪክሽን ግን የለኝ። ይማልዳሉ ከሆነና ሄጄ ስመለከት እንደሚጸልዩ ማይ ከሆነ መልካም ነገር ነው። ከዛ በተረፈ ግን እኔ እዚህ ጋር ይማልዳሉ የሚል ነገር ግን አልሰራም። አለቀ። እሺ ምንድነው የምትለው ታዲያ? በሰማይ ያለውን ነገር እዛ ሰማይ ላይ ምን እየሰሩ እንደሆነ ነው ያለው። መጽሐፉ ግን ይጸልያሉ አይጸልዩም ማለት ነው። ስለዚህ ዝም ነው ብለው ነው ጉዳዩ። መጽሐፍ ቅዱስ ዝም ሲል ዝም ማለት ነው የመሰለ ነገር የለም። ስለዚህ ይማልድልኛል ወይ ደግሞ ይጸልዩልኛል ብሎ የሚያስቀምጥ ሰው ግን አንድ ሰው ይጸልይልኛል እዛ ላይ ያለ ቅዱስ ብሎ ሲያስቀምጥና እሱን ክሌም ሲያደርግ ጠይቀዋል። እንደ ትምህርት ካስቀመጠው ለምሳሌ እንደ ሉትራኖች እንደ ትምህርት ሲያስቀምጠው ግን ጠይቀዋል። እሺ ምን ማለት ነው? አንድ ሉትራን ይሄንን ካላመነ ሉትራን አይባልም ወይስ ይባላል?
እሺ ግን ምን ማለት ነው? እንደ ኦርቶዶክስ ይህን ካላመንክ አላምንም ካልክ ኦርቶዶክስ አይደለህም ትባላለህ። ቅድም ካልወራው እንዳልከው ማለት ነው። ኦርቶዶክስ አይደለህም ትባላለህ። የምትባል ከሆነ አፍተር ኦል መጽሐፍ ቅዱስ ላይ በሌለ ፕሌቶኒክ በሆነ ነገር ነው ዶክትሪን እየሰራ ያለው። እንኳን ወጣ አሪፍ ነገር ነው እሱ። ግን ከዛ ባለፈ ግን አንድን ሰው የግድ በቃ አይጸልዩም ካላለ በስተቀር የሚባለው ነገር ሲምፕሊ በጉዳዩ ላይ መጽሐፍ ቅዱስ አሁን ዝም ባለበት አቅጣጫ ላይ የሆነ ዶክትሪን ለመስራት የሞከረ አስፔክት ነው የሚሆነው ማለት ነው። ስለዚህ አንድ ሰው ይማልዱልኛል በቃ ይጸልያሉ እዛ ላይ ሆነው ሲል እሺ መጽሐፍ ቅዱስህን አምጣ እስኪ ማስረጃህን አምጣ ብለን እንሞግተዋለን። ከዛ በተረፈ ግን ይሄ አሁን ያስቀመጥኩላችሁ ነገር የእኔ ፐርሰናል የሆነ ነገር ሰማይ ላይ ምን እየተካሄደ እንደሆነ አላውቅም። መጽሐፉ ግን ይጸልያሉ አይጸልዩምም ማለት ነገር ግን ደግሞ በዚህ ላይ የምሰራው ምንም አይነት ዶክትሪን የለም ብዬ አስቀምጣለሁ ማለት ነው። አይ ዶክትሪን መሰራት አለበት ከተባለ ግን ዶክትሪን የሰራው አካል ግን ማስረጃ ማምጣት አለበት። ስለዚህ አንድ ኦርቶዶክሳዊ እንደዛ ክሌም አደረገ ዶክትሪን ያመጣል። አንድ ሉትራን እንደዛ ክሌም አደረገ ዶክትሪን ያመጣል፣ ወይም ደግሞ መጽሐፍ ቅዱሳዊ የሆነ ማስረጃ ያመጣል ማለት ነው። ክሌም ያደረገው ሰው ነው መጽሐፍ ቅዱሳዊ ማስረጃ ማምጣት ያለበት ማለት ነው። ስለዚህ ክሌም ካደረግ መጽሐፍ ቅዱሳዊ ማስረጃ ጠይቃል። እኔ ግን ምንም ነገር ክሌም እያደረኩ አይደለም፣ አምፓሲቭ ሆነ። ስለዚህ በዛ መንገድ ስለሆነ የማስቀምጠው ይሄኛው እየተቀዳ ማስንትን ሆን ፖለቲካ ይሆናል ከሆነ አይዲያ ይማልዳሉ የሚል ሰው መጽሐፍ ቅዱሳዊ ማስረጃ ማምጣት አለበት እያልኩኝ ደጋግሜ እያወራሁኝ ያለው። ስለዚህ ይማልዳሉ ባላልኩበት በዛ ደረጃ ፊል አታርጉ። ሶ ዛትስ ማይ የመጨረሻ እንትን ማለት ነው። የመጨረሻ ማጠቃለያ። እሺ ቃል ለምን መሰለህ አሁን ፐርሰናል የምትለው አሁን አንተ እዚህ ትልቅ አስተማሪ ቤሊ ደግሞ ሁሌ አንተ ፐርሰናል የሚለው ነገር ቤሊ ደግሞ ታርግ እባክህ አንተ የኔ ጥያቄ ነው። በመድኃኒዓለም ቆይ እስኪ በመድኃኒዓለም እንዲህ ሰከንድ በል። እኔ የምልህ ቃልዬ ቆንጆ ነው አሁን እንደው ከሞላ ጎደል ግን ምንድነው መጽሐፍ ቅዱስ እኛ መጽሐፍ ቅዱስ ብቻ አማኝ ነን። የተጻፈውን እንቀበላለን፣ ያልተጻፈውን አንቀበልም። ግን አሁን ኦርቶዶክስ ያለ ለምሳሌ ማርያም ታማልዳለች ብሎ ያምናሉ። አሁን እንዳንተ አግሪመንት ከሆነ ማርያም ታማልዳለች ብለው ስለሚያምኑ አንተ አያማልዱም ሚል አምጣ ሳይካልክ እነሱም ደግሞ ምንድነው ማርያም አታማልድም የሚለውን አምጣ ሊሉን ነው ማለት ነው። እንዳንተ አነጋገር እንደዛ ነው እኔ የተረዳሁት። ለምን ሁለቱም ነህ። እኔ ቢጸልዩም ጥሩ ነው፣ ምንም ችግር የለብኝም። ሚታርክ ሰው መሆን እንደዛ ከሆነ ብዙ ነገሮች ይበላሻሉ። ለምን እኛ መጽሐፍ ቅዱስ አማኝ ነን። አዎ ምን ማድረግ እንዳለበት መጽሐፍ ቅዱስ ነግሮናል። ሁሉም መጽሐፍ ቅዱስ ነግሮናል። ስለዚህ ቅዱሳን ከሰማይ ሆኖ ይጸልያሉ የሚል ትምህርት መጽሐፍ ቅዱስ ላይ ሽታው የለም። ሽታው የለም። ስለዚህ አንተ ከፊት እንዳለ ሰው ይህን ነገር ስጠየቅ እንደ ወንጌል አማኝ ምንድነው ማለት ያለብህ? እንደኔ ነው ብልህ አይ መጽሐፍ ቅዱስ አላስቀመጠውም አይጸልዩም። ሩጫቸውን የጨረሱ ሰዎች ኦልሬዲ ሩጫውን ጨርሷል። ሰማይ ነው እንጂ እኔ ምድር ላይ ምን ያደርጋል? ምድር ላይ የሚጸልይ። ስለዚህ እንደዛ ከሆነ ቃልሻ ምንድነው የሆነው? ማርያም አታማልድም፣ እኛ ቃል በቃል አልጻፈም አይደል? አታማልድም ተብሎ እንደዛ አምጡ እየተባልን ነው ማለት ነው። አንተ እንደዚህ ቆንክ ቅዱሳን አያማልድ የሚል አልተጻፈም ካልክ ማርያም አታማልድ የሚልም አልተጻፈም። እንዳንተ አግሪመንት ከተረዳኸኝ ምንድነው ቃሌ ራሱን ዲፌንድ ማድረግ ይችላል። አውቃለሁ ቃልዬ ታውቃለህ። ማርያም ታማልዳለች ማለት ዶክትሪን በኦርቶዶክስ ምን ማለት እና ኢየሱስ ያማልደናል ስንል ዶክትሪን አይደል? ቆይ ማርያም ታማልዳለች ዶክትሪን አይደለም እያልከን ነው በኦርቶዶክስ ካልሆነ? እኔ አሁን ለምሳሌ እኔ አልቃወማቸውም እንጂ ጠይቄ የቅዱሳን ምልጃ አልቀበልም ብል አቅም ካለ ጸልይ ነው የሚሉ፣ ወደ ኢየሱስ ክርስቶስ ቀጥታ ትጸልያለህ ነው የሚሉኝ እነሱ እንጂ ማርያም አታማልድም ብዬ እኔ ቆይ ማርያም አታማልድም ብዬ አልቃወም እንጂ ትምህርቱ ልክ አይደለም አልበል እንጂ እኔ ወደ ማርያም አለመጸለይ መብቴ ነው። ወደ ቅዱሳን አለመጸለይ ዶክትሪን ካልሆነ ለምንድን ነው መቃወም አትችለው? ካልሆነ ዶክትሪን ካልሆነ ኦን ኤርዝ ለምንድን ነው መቃወም አትችለው? ለምንድን ነው ቆይ እነሱ እኮ ታማልዳለች ሲሉ ለምንድን ነው ታውቃለህ? ወደ እነሱ በጸሎት የበቁ ስለሆነ ያግዙሃል። ምልጃህን ወደዛ የጠየቅኩህን ዶክትሪን ካልሆነ መቃወም አትችለው ለምንድን ነው? ካና አንተ ለምን አትቃወምም? እንደዛ ከሆነ ዶክትሪን ካልሆነ ይሄ አሁን ከሰማይ ሆኖ ቅዱሳን ይጸልያል የሚሉት መጽሐፍ ቅዱስ ካልሆነ ለምን አትቃወማቸውም? እንደዛ ከሆነ አሁንም ቅድም በስማብ ያለህን ነው ያላልኩትን ነው እያልክ ያለኸው እኮ። ቅድም ምን አልኩ? ኦኬ ስፋይ ባጭሩ ልጠይቅሽ ከጠየቅ በኋላ አታቋርጥ። አንድን ነገር አንድ ሰው ክሌም ሲያደርግ ማስረጃ ካላመጣ ላስቀመጠው ነገር ላስቀመጠው ማስረጃ ኦር ላስቀመጠው እንዲህ ነው ለሚለው ነገር ክሌሙን
ክሌሙን በመጽሐፍ ቅዱስ ካላስደገፈ የለም በመጽሐፍ ቅዱስ አታስደግፈው እለዋለሁ ብዬ ደጋግሜ እያወራሁ ነው። ስለዚህ ለምንድን ነው የማትቃወማቸው የሚል ሀሳብ ደግሞ አንተ ማንሳት የለብህም። በዛ መንገድ አታርግሽ። በዛ አይደለም ያልኩት። እኮ ችግር የለብኝም እኮ ቢጸልዩም ችግር የለብኝም እኮ ምንም የምናውቀው ነገር የለም እኮ አልክ መጨረሻ ላይ አይደለ ቃል? እስቲ ቢጸልዩም ነው ያልኩት ወይስ ደግሞ ይጸልያሉ ከሚለው ዶክትሪን ጋር ነው ያልኩት? ከሚለው ትምህርት ጋር ነው ምንድን ነው ያልኩት? ይጸልያሉ ይጸልያሉ ከሚለው ዶክትሪን ጋር ችግር የለብኝም ነው ፖይንቱ ያስቀመጥኩት። እንደዛ ነው እንደዛ አይደለም ቢባልም ችግር የለብኝም ብለሃል። እንደዛ ካላልኩኝ እኔ እያልኩ ያለሁት ነገር ምንድነው? ቢጸልዩም እኔ አሁን ይጸልያሉ ቢባልም አላልኩም። እንደዛ አይደለም ያልኩት። ለዛ ነው መስማት ያለባችሁ። በተለይ አሁን ያየሁት በለጠንና እንትና ነው የካሎራው ነው መጀመሪያ የሚባለውን በደንብ መስማት ያለባችሁ። ለዛ ነው ያልኩት። በቀጥታ ያልኩት ነገር ምንድነው? እነሱ በሰማይ ሆኖ ቢጸልዩም እኔ ደስ ይለኛል፣ ምንም ችግር የለብኝም። ግን ደግሞ ይሄንን መጽሐፍ ቅዱሳዊ ማስረጃ ለማስያዝና ይሄ ነው ብሎ ለማምጣት ሲሞክር ግን አንድ ሰው አምጣ ማስረጃን ይሄ እየሆነ ያለውን ነገር ስለማናቅ እየሆነ ከሆነ ጥሩ፣ ግን ደግሞ እሱን በመጽሐፍ ቅዱስ ማስረዳት ስለማንችል መጽሐፍ ቅዱስ በጠቀሰ ሰዓት ሰውየው ልክ አይደለህም፣ ይሄኛውን የጠቀስክበት አጠቃቀስ ልክ አይደለም ብለዋለሁ ከቅድም ጀምሮ ይሄን እያልኩ። ስለዚህ እዚህ ካለ ትምህርት ጋር እያወራሁ አይደለም። እኔ ስለ ሜታፊዚካል ሩጫቸውን የጨረሱ ቅዱሳን በሰማይ ምን እንደሚያደርጉ መጽሐፍ ቅዱሳዊ ቃል በቃል የተናገረው ነገር የለም። 24ቱ ሽማግሌዎች ራሳቸው ሩጫቸውን የጨረሱ ናቸው የሚል ነገር አለው እንዴ መጽሐፍ? ሩጫቸውን ሳይሆን ግን 24ቱ ሽማግሌ ለምሳሌ ቅዱስ ቅዱስ ይላሉ አይደለ? እዛ ሩጫቸውን የጨረሱ ሽማግሌዎች ባይሆን ምንድን ናቸው? ማን ናቸው እነሱ? ንገረኝ እስኪ እነሱ። አሁን እነሱን ማን ናቸው? ምን ያመጣው ቃል እነሱ እዛ ምን እንደሚያደርጉ ስፔሲፋይ እንዳደርግ እየጠየቀኝ ስለሆነ እነዚህ 24 ሽማግሌዎች እነማን ናቸው? ሩጫቸውን በምድር የጨረሱ ናቸው? ምንድን ናቸው? አይደለም ሩጫቸውን የጨረሱ። እሺ ሩጫውን የጨረሰ ጳውሎስ። እሺ ሩጫውን ጨርሻለሁ ብሏል ጳውሎስ። ጥያቄውን መልስ። 24 ሽማግሌዎች ሩጫውን የጨረሰ ሩጫውን የጨረሰ 24ቱ ሽማግሌ ቆይ 24ቱ ሽማግሌ ሽማግሌዎች ስላነሳ መጀመሪያ እሱ ላይ እንጨርስ። 24ቱ ሽማግሌዎች ቅዱስ 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 ይሄን ቃል ብቻ እንደሚናገረው እንደሚያመልኩ ይናገራል መጽሐፍ ቅዱስ። እነማን ናቸው ነው የጠየቅኩህ? እኔ እነማን ናቸው ተውና ቅዱስ ቅዱስ እንደሚል መጽሐፍ ቅዱስ እንትን ሙሉ በሙሉ ከመጽሐፉ ላይ ማምጣት እንዳለብን እንትን እያረክ ኢንሲስት እያረክ ስለሆነ ሉትራኖችን የምሞግትበት መንገድ ነው እየጠየሙበት ያለው። ሩጫውን የጨረሰ ስማት አይደለም ሳውራ እያቋረጥከኝ አይደለም። ስጠኝ እድል ስጠኝና ላውራሽ። ይሄ ላንተ የሚሰራ ላንተ የማይሰራ ህግ አይደለም። ሳውራ አታቋርጡ። ስለዚህ መጀመሪያ ሚውት አድርገህ ሰምተህ የሚሆነው ማለት ነው። እሺ ቴንክ ዩ። መሄድ ካለብህ ካሎራው ተው እንጂ እንደዚህ ማቱን ቆይ አይደለም እንዴ አላስጠይቅ ካለኝ ካዲያ ምንድነው የማይሆን ነገር? ሁለት ሀሳብ እየተናገረ አንዱን ያዝልኝ ማለት እኮ ነው ክፋት እኮ አይደለም። ሚውት አድርገውና መጀመሪያ ማውራውን ነገር ስማ። ከርከሮ ሜሽር አታድርገኝ። ተመስገን የተባለ ድጋሚ እንዳትሳደብ እንዴ። ቆይ ካሎራው ተውና አረፍና አንድ ጊዜ እሺ ይኸውልህ ካሎራው አንድ ጊዜ ጥያቄ ግን ግልጽ አድርገህ ወይ በደቂቃ 2 ደቂቃ ወይ ልስጥክና ግልጽ አድርገህ ጥያቄን አቅርብ። ከዛ እሱ ደግሞ ሲመልስልም እንትን አትበል፣ መሀል አትግባ። መሀል መግባት ደስ አይልም። አንዴ ወይ ሀሳብህን ወይ በ2 ደቂቃ ቁጭ አድርግ። ይመልስ እኮ ሁለቱም ጋር ነው እኮ በየትኛው ጋር የትኛውን ልጠይቀው? ሁለቱንም ነው እኮ ይመቸኛል እንዴ? አይደለም እንደዛ አላለም። አሁን ይኸውልህ ከአንተ ጥያቄን አስቀምጥ። ይህ ካልወራው የምትጠይቀውን ሀሳብ ወይም መብራራት እንዲብራራ የምትፈልገው ነገር ካለ ወይ በደቂቃ ልስጥክና አንድ ያወራና እኔ ሚዩት ላድርግና ያብራራና ልስማ። ይኸው ችግር የለውም ሚዩት አድርጌያለሁ። ጎበዝ ሚስማረግ ጥሩ ሳልጨርስ እንዳትከፍት እሺ። ይሄ ለአንተ ብቻ የሚሰራ የማይሰራ ህግ አይደለም፣ ለሁላችንም። ስለዚህ የጠየቀ ሰው ሳልጨርስ መክፈት አይችልም፣ በአጭሩ እንደ ህግ ማለት ነው። ሳስቀምጥ ምንድነው ያስቀመጥኩት የነበረው ከመጀመሪያ ጀምሮ ያው የሰማኸውን ራሱ በትክክል እያስቀመጥከው ስላልሆነ ይሄን ደግሞ ማለት ነው ከሉትራኖች ዶክትሪን ጋር ከኦርቶዶክሶች ዶክትሪን ጋር የተገናኘ ምንም ነገር አላነሳው። ያነሳሁት ነገር በዛ ሰፈር ወይም ደግሞ በሙታኑ ሰፈር ያለውን ባለፉት ሰዎች ሰፈር ያለውን ነገር ምንም የምናውቀው ነገር የለም ነው። የምናውቀው ነገር ካለ ጥሩ እሺ፣ ምንም የምናውቀው ነገር የለም እየሆነ ያለው
ዮሐንስ ራእይን አነሳ። ዮሐንስ ራእይ እንግዲህ ስለ አፈታት እንደገና ከዜሮ ካልጀመረን በስተቀር ሁላችንም እናውቃለን አፖካሊፕቲክ ሊትሬቸር ነው። ዊች ሚንስ አቡቀለምሲሳይ ነው። እያንዳንዱ እዛ እየሆነ ያለው ነገር በሙሉ ኦልሬዲ ሊተራል የሚወሰድ ነው ተብሎ አይወሰድም። በዛ መንገድ አይወሰድም። ስለዚህ በዛ መንገድ መወሰድ የለበት። ዙፋን ላይ የተቀመጠው እንግዲህ ምን ልናደርገው? አብ የሆነ ስፓሻል የሆነ ወይም ደግሞ በስፍራ የተወሰነ ቦታ ላይ አብ ተቀምጧል እያልን ነው አይደል? ስለዚህ በዛ መንገድ የምንወስደው ምን ማለት ነገር የለም። ስለዚህ ሊትራል አይደለም። ነገር ግን አንድ ሰው አይ መጽሐፍ ቅዱስ ላይ የተቀመጠውን ነገር እኮ ሊትራሊ ሁሉንም መውሰድ እንችላለን ካለ አሁን ሉትራኖችን እየከሰስን ባለንበት በዛው መንገድ ነው፣ በዛው ጉድጓድ ውስጥ እየገባን ነው ማለት ነው። ለምን ሲባል እነሱም እኮ እዛ ጋር ለምን አትበቀልም የሚለውን ነገር እኮ ነው ምድር ላይ ስላለው እኮ ይኸውልህ በአንድም በሌላም በኩል ይጸልያል እያሉ ያሉት ማለት ነው። ስለዚህ እንደዛ ከሆነ ደግሞ በአጭሩ አንተ ኦልሬዲ በሊትራሊ እየወሰድክ ያለውን ነገር ነው እነሱ ሊትራሊ እየወሰዱ ያሉት። ሁለታችሁም የተለያየ እንትን ይዛችኋል፣ የተለያየ አይዲያ ይዛችኋል። ስለዚህ አንድ ሰው መጽሐፍ ቅዱስን ሲጠቅስ መጀመሪያ በትክክል መጥቀሱንና በአፖካሊፕቲክ ሊትሬቸር የተጻፈውን ነገር ሊትራሊ ሁሉንም ነገር አለመውሰዱን እርግጠኛ መሆን ይቻላል። ስለዚህ ከመጀመሪያ ጀምሮ ይሄን እያልኩ ነበር። ሰው 24ቱን ሽማግሌዎች ስታነሳ ሩጫቸውን የጨረሱ ናቸው ወይ እነሱ አልኩ። መልስ የለህም። ለምን ሲባል መጽሐፉ ምንም የሚለው ነገር ሩጫቸውን የጨረሱ ናቸው አይደሉም ምናምን የሚል ነገር መጽሐፍ ቅዱስ አይናገር። ኦኬ እዛ ጋር እንስሳት ያነሳል። እንስሳቱ አንዱ እንትን ይመስላል አይደል? ግን ደግሞ ከኦሪጂኑ ላይ አይነግርህም። 24ቱ ሽማግሌዎች አልክ። 24ቱ ሽማግሌዎችን ሩጫቸውን የጨረሱ ይሁኑ አይሁኑ የሚናገረው ነገር የለው። ግን ደግሞ የሚናገረው ነገር ምንድነው? እዛ ቦታ ላይ ምስጋና አለ። ምስጋና ብቻ ሳይሆን ዩሲ ሉትራኖቹ ራሱ የሚሉት ምንድነው? ጸሎትም አለ ነው የሚሉት። ካልወራው ጸሎት ራሱ አለ ይላል። አይታል። ለምን አትበቀልም የሚለው እኮ ጸሎት ነው። በምድር ላይ ያሉት ያሰቃዩንን ተበቀልልን እያሉ ነው። ኖ ፖይንቱ። ስለዚህ ይጸልያሉ ከሆነ ይኸው እየጸለዩ ነው። ወደ እግዚአብሔር ጸልየዋልና መልስ ተሰጥቷቸዋል እያሉ ነው። ስለዚህ ሊትራሊ መወሰድ ካለበት ልክ ናቸው ሉትራኖች ልንል እኮ ነው ትንሽ ቆይተን። ግን አይደለም፣ እንደዛ አይደለም ፖይንቱ። ስለዚህ ኢቭን መላእክቱን ራሱ ለምን አትምራቸውም እያለ መላእክት ጸልየዋል። እስከ መቼ አትምራትም እያለ ይሄን ሊትራሊ መውሰድ ካለብህ ኦፍ ኮርስ ሉትራኖች ልክ ናቸው ብለህ መውሰድ ይኖርብሃል ማለት ነው። ግን ሉትራኖችንም ጭምር ምን ልክ አይደሉም የምንልበት ምክንያት ይሄ ሊትራሊ መወሰድ የለበትም። መልአክ ይጸልያል፣ በቃ መላእክቶች ይጸልዩልናል ብሎ እዚህ ቦታ ላይ ዶክትሪን መሰራት የለበትም ብለን ስለምን። ስለዚህ መጽሐፍ ቅዱስን ይዘን የሆነ ቅዱስ በሰማይ ስለኔ ይጸልይልኛል ብለን መጽሐፍ ቅዱስን ዋቢ አድርገን መጥቀስ አንችልም። ስለዚህ አንድ ሰው ይሄን ክሌም ባነሳበት ሰዓት ሉክ አሁን ድጋሚ ሁለት ሐሳብ ነው እንዳትለኝ፣ እሺ ድጋሚ እንደዛ እንዳትለኝ፣ ምክንያቱም ሁለቱንም አልደገፍኩም። ስለዚህ ድጋሚ እንዳትለኝ። ሶ አሁን በደንብ ስማኝ ምን እያልኩ እንደሆነ ማለት ነው። አንድ ሰው መጽሐፍ ቅዱስን ጠቅሶ ቅዱሳን ይጸልዩልናል የሚል ትምህርት ማስተማር አይችልም አለ። ይሄን ከመጀመሪያ ጀምሮ እያነሳሁት ነው። አይችልም። ታዲያማ አንድ ሰው አይጸልዩልንም ብሎ እንትን ሊያደርግ ይችላል። ምንድነው ክሌም ሊያደርግ ይችላል። አይጸልዩልንም ብሎ ክሌም ሲያደርግ ለምንድነው አይጸልዩም ያልከው ለሚባለው ነገር ጥሩ ማስረጃ ማምጣት ይኖርበታል። አንድ ሰው ይጸልዩልናል ብሎ ክሌም ያደርጋል። ይጸልዩልናል ብሎ ክሌም ሲያደርግ ግን አንድ ሰው መጽሐፍ ቅዱሳዊ ማስረጃ መጠየቅ አለበት። እሱ ማስረጃ ያመጣል። ሙግቱ ይቀጥላል ማለት ነው። አንተ ስትጠየቅ ስባል እኔ ፐርሰናሊ ይሄ እኔ ፐርሰናል አቋም ነው ብያለሁ። ፐርሰናሊ እኔ እዛ ሰፈር ስላለው ነገር የማውቀው ነገር የለም። የሚጸልዩም ከሆነ መልካም፣ የማይጸልዩም ከሆነ አይጸልዩም። መጽሐፉ ምንም እየነገረኝ ስላልሆነ እዚህ ላይ ቆሜ የምሰራው መንፈሳዊ ነገር የለም። እዚህ ላይ ቆሜ የምሰራው ምንም አይነት ትምህርት የለም። ስለዚህ ይጸልያል ካልክ ግን ክሌም አድርገህ ዶክትሪን እየሰራ ስለሆነ ማስረጃ አለ። እኔ እያወራ ያለሁት ይሄኛውን ነገር። ስለዚህ ከዚህ ያለፈ ነገር ጠቅሰህ ሉትራኖችን ደግፈሃል ወይም ደግሞ ሁለት አቋም ላይ ነው ያለኸው ምናምን የምትል ከሆነ ሁለት አቋም ላይ ለመኖር መጀመሪያ ዶክትሪንን የደገፉትን ይጸልያልም አይጸልይም ያሉትን ሰዎች ሁለቱም ልክ ናቸው ያልኩበትን መንገድ ማምጣት መቻል አለ። ግን በአጭሩ እያልኩ ያለሁት አሁንም እያልኩ ያለሁት ሉትራኖች፣ ኦርቶዶክሶች ኦር ሌሎችም ጭምር ቅዱሳን ይጸልዩልናል ብለው ማስተማር ከጀመሩ መጽሐፍ ቅዱሳዊ ማስረጃ ማምጣት አለባቸው። ማስተማር ከጀመሩ። ስለዚህ ከመጀመሪያ ጀምሮ ይሄን እያልኩ ነው ያለሁት። ስመደግምልህ ምክንያት ሚስሪፕሬዘንት እንዳታደርገው ስትመለስ ማለት ነው። ስለዚህ ይሄኛውን የሚል ሰው ክሌም ላደረገው ነገር ማስረጃ ማምጣት አለበት። ማስረጃዎቹ ይደግፋሉ ብዬ አላምንም። መጽሐፍ ቅዱስ አያስተምርም ብዬ ነው የማምነው። ነገር ግን መጽሐፍ ቅዱስ አያስተምርም ማለት በሰማይ ሁሉ ነገር የሚሰራው ነገር ሁሉ ተነግሮናል ማለት ግን አይደለም። በዛ መንገድ የተነገረን ነገር በጣም ጥቂት። ስለዚህ ስለዛ ዓለም ግን ሁሉን ዝርዝር እናውቃለን ማለት ስላልሆነ እኔ ዘጣ ምንም ከማለት እኔ እኛ እያልን ያለ ነው ምንድነው
ሌሙ የተነሳው መጀመሪያ አንዴ ነገር ቆይ አንዴ ቤሊ ቤትዬ ቤት አንዴ ቤሊ ቤትዬ ቆይ ቤቱን እየመራው ነው ያሉት። ቆይ አንዴ ጫጫታ እንዳይፈጠር ቆይ ትቀጥላል። እኔ ኦርደር አደርጋለሁ። አንዴ ካሎራ ተመልሶላል። ቃል ጨርሳል። ሀሳብ ግን በማሉ ይከፈት በመጨረሻ አዎ። ስለዚህ መጽሐፉ ምንም ስላልነገረኝ እኔ ምንም ከማለት እቆጠባለሁ ነው እንጂ እነዚያም ይጸልያሉ ያሉትም ልክ ናቸው፣ አይጸልዩም ያሉትም ልክ ናቸው አይደለም። ይጸልያል ካለ በቃ ማስረጃ ይጠየቃል፣ ማስረጃውን ያመጣል። በማስረጃው መሰረት እንሞግተዋለን ማለት ነው። አለቀ። ስለዚህ መጽሐፉ ግን ምንም ስላላለኝ ምንም አይደለም፣ ዝም ብላለሁ። ይሄ ነው የኔ ፖይንት። አሁን መከታተል ትችላለህ። እሺ ካሎራው ተመልሶልሃል። እንደዛ ከሆነ እሺ፣ አሁን እኔ አንድ ነገር ልናገር። የማርያም ምልጃ ሰማይ ላይ የሚሆነው ነገር ማና ከሆነ ኦርቶዶክሳዊ ማርያም ታማልዳለች ስል ልታማልድ ትችላለች፣ ልጸልይ ትችላለች። በዛ እኔ አሁን እንደዛ አይነት አንደርስታንድ ነው ያዝኩት። አናቅማ ሰማይ ላይ። ስለዚህ የቅዱሳን ጸሎት እንቀበላለን ማለት ነው። ማርያምም ትሁን ማንኛውም ቅዱሳን የሚሆነው ነገር ስለማናቅ ሩጫቸውን የጨረሱ ሰዎች ማርያምም ሩጫዋን የጨረሰች ስለሆነች በሰማይ ልጸልይ ትችላለች። ይህንን ተረድቻለሁ። ቴንኪው፣ አመሰግናለሁ። በቃ ቀጥሉ እናንተ ስራ ላይ መስለው። ካሎራው ይቅርታ። እሺ ካሌብ ቀጥል። በቃ ካሎራ አንተ ደስ ያለክን ነገር ተረዳ። በቃ እንግዲህ ከዚህ በላይ እሺ፣ መጨረሻ ላይ የምላቸው ነገር ይኖረኛል። ካሌብን ቅድም ነው አንድ ቁጥር ሲጽፍ ያየሁት። ቀጥል ካሌብ። በስመ አብ በቤቴ ታፈንኩኝ እኮ እንዴ! እሺ እኔ አንደርስታንድ አድርጌያለሁ ቃሌ ለማለት የፈለከው ግን አይ ቲንክ ኦርቶዶክሳውያኑ እንደዛ ያምናሉ እያለ እንዳይመስላችሁ ቃሌ። ማለትም ሊማልዱ ቢችሉም በቃ ችግር የለውም እንግዲህ፣ ግን አልቀበላቸውም ብለ ኦርቶዶክሳዊ መሆን አችልም። ይህን ትምህርት አልቀበለውም። ግን ደግሞ እንደው መጽሐፉ ክሊርሊ ያልነገረን ነገር ቢሆንም ሶሪ እሺ መንገድ ላይ ስለሆንኩ ነው። ክሊርሊ ያልነገረን ነገር ቢሆንም በቃ እነሱን ባንቀበላቸውም አልቀበላቸውም ይሄንን ትምህርት ግን ኦርቶዶክሳዊ ይሆናለሁ ብትል የሚሰማህ የለም። ቃሌ እንደዛ የነሱን እንደዛ እየገለጸው እንዳይመስላችሁ ኦር ደግሞ የነሱ ምልጃ እየተቀበለ እንዳይመስል የሚለውን ክሊር ለማድረግ ነው። እኔ አንደርስታንድ ያደረኩት ይሄንን ነው። ስህተት ከሆነ ልታርመኝ ትችላለህ። ቃሌ ያልከውን ሚስ ሪፕሬዘንት አድርጌው ከሆነ ማለት ነው። እናም ደሴም ወይ ነው እኔም የማስበው ይሄንን ነው። ማለትም ግን ደግሞ የሆነው በቃ ስንሄድ መንግስት ሰማይ ስንሄድ ወይ ደግሞ ጌታ ያለበት ስንሄድ ይሄንን ደግሞ ብናይ ኦኬ ዌል እንግዲህ ይሄ ድነትህን አልዳንክም የሚያስብልህ አይደለም። አይ በቃ የእነሱን ጸሎት አልተቀበልክምና አትድንም፣ የዘላለም ሕይወት የለህም፣ ቻው የሚልህ የለም። እና እንደዛ ነው። ያ ይሄንን ነው የምለው። እንግዲህ ስኮት ካረኩ ይችላል ቃል አፍተር አይ ምንም ሚስኮት አላደረከኝም። በዋናነት እዚህ ላይ ካሎራው ቅድም ተረድቻለሁ ያልከው ያው መብትህ ነው፣ የመረዳት መብት አለ። ያልነው ግን እሱን ስላልሆነ በማንኛውም ሰዓት ስለኔ ሀሳብ ከሆነ መጠየቅ የምትፈልጉት መታችሁ መጠየቅ ትችላላችሁ፣ ማናችሁም ማለት ነው፣ የኔን ሀሳብ ከሆነ ማለት ነው። ከዛ በተረፈ አንድ ሰው ደጋግም ይሄኛውን ማስቀመጥበት ምክንያት አለ። አንድ ሰው ምልጃን አፈርም ባደረገበት ቅጽበት ማስረጃ ይጠየቃል አለ ብሎ አፈርም ባደረገበት ቅጽበት ማስረጃ ይጠየቃል። ስለዚህ ያንን ማስረጃ ያቀርባል ማለት ነው። በዛ መንገድ ነው የምንቀጥለው። ከዛ በተረፈ ግን በሰማይ የሚሆነውን ነገር ስቲል ሁሉንም ነገር አውቀን ጨርሰናል አይደው ነው። እሱ አስቸጋሪ ነገር ነው። ግን አውቀን ባልጨረሱ የሚያደርጉበት የራሳቸው አካሄድ አላቸው። መጀመሪያ እነሱን ጨርሰው መስማት ያስፈልጋል ብዬ አስባለሁ። ስለ ሁሉም ነገር የሚያነሷቸውን ነገሮች በሙሉ ስህተት ነው ልክ ነው ከማለት በፊት የሚሉትን ነገር ጨርሶ መስማት ያስፈልጋል። አንድን ሰው ጨርሰ ሳትሰማ ምንም አይነት ዶክትሪን አትሰማም፣ ምንም አይነት ተቋሙም አታቀርም። ስለዚህ ኦርቶዶክሳውያን የምልጃን ጉዳይ ሲያነሱ ከኪዳን ጋር አብረው ነው የሚያነሱት። ማርያም በሰማይ ትማልዳለች ሲሉ ያ የምልጃ ኪዳን ስለተሰጣት ይላል። ስለዚህ ብዙ ጊዜ አይታችሁ ከሆነ ዋናው ጉዳይ እንደውም ዋናው አይዲያ እዚህ ትማልዳለች አትማልድ የሚለው ላይ አይደለም። ብዙ ጊዜ ስንጠይቅ የሚኖር ነው ማለት ነው። የኖር ነው ኪዳን የሚባለው ነገር ላይ ኪዳን ተብሎ የተጠራው ነገር ላይ ምን አይነት መጽሐፍ ቅዱሳዊ ማስረጃ አለ ነው። ኪዳን ሲሪየስ ጉዳይ ስለሆነ ማለት ነው። ስለዚህ ኪዳን መጽሐፍ ቅዱሳዊ አይደለም። ከአዲሱ ኪዳን በኋላ ለፍጡራን የተገባ ምንም አይነት ኪዳን። ስለዚህ አንድ ፍጡር ኪዳን ተገብቶለት
ይጸልያል፣ ኪዳን ተገብቶለት ይማልዳል የሚለው ነገር ከኪዳኑ አንጻር ብቻውን አደገኛ የሆነ ስህተት ነው። አዲሱን ኪዳን አስረጅተዋል። ስለዚህ ኦርቶዶክሳውያን ሲሞገቱ እሱ የራሱ የሆነ አካሄዳል። እነሱ የሚሉትን ጨርሰን ሰምተን ስለሆነ ጨርሶ መስማትም ጥሩ የሚሆነው እሱ ለዛ እነሱ የሚሉትን ጨርሰን ስንሰማ ደግሞ አንድ የምናገኘው ነገር የኪዳን ጉዳይ። ስለዚህ አንድ መጽሐፍ ዝም ብለን ከፍተን ብንመለከት ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮትና የውጭ ግንኙነት ስለ ማርያም ምልጃ ማርያም ተጸልይልናለች ትማልድልናለች ሲሉ ከተሰጣት ኪዳን አንጻር ያነሱታል። ለማርያም የተሰጠ ምንም አይነት ኪዳን ሲጀመር ስቶሪ የተነገረን አካውንት ራሱ ስህተት ስለሆነ ክሌም የሚደረገው ነገር አደገኛ ስህተት። ስለዚህ ከምልጃ አንጻር ብቻ አይደለም፣ እንደዚሁም ከኋላው ከተሸከመው ሌላ የመጽሐፍ ቅዱሳዊ ከሆነ ኪዳን ከሚባለው ነገር አንጻር ጀመር እንጂ ብለን መልሰናል። ስለዚህ ይሄ ከኦርቶዶክሳውያን ጋር ያለን ጉዳይ ነው የሚሆነው ማለት። ከሉትራኑ ጋር ከሆነ ደግሞ ሉትራኑ የሚያነሱት ኢን ጀነራል ይጸልያሉ አለ። ኦኬ ኢን ጀነራል ይጸልያሉ። ኢን ጀነራል ይጸልያሉ ሲሉ መጽሐፍ ቅዱሳዊ ማስረጃ እንጠይቃቸዋለን። ስለዚህ እሱ የሉትራኒዝም አንዱ እንትን ነው፣ አንዱ አይደንቲቲ ማርከር ነው ብለን የምናስብ ከሆነ የአይደንቲቲ ማርከር መጽሐፍ ቅዱሳዊ የሚባል ማስረጃው በጣም ከባድ የሆነ ነገር ነው ብለን ከዛ አንጻር ማስረጃውን ሞግታል። በዛ መንገድ ነው የምናስቀምጠው ማለት። ስለዚህ በጉዳዩ ላይ ግን አንተ ምን ትላለህ? መጽሐፉ ምንም አይልም። ስለዚህ እኔ ዝም። ስለዚህ በዚህ መንገድ ነው የማስቀምጠው። እሺ በሌ እንትን እያደረክ ነው ቢል አንድ ቁጥር እየጻፍክ ነው፣ ቀጥል። ኤሊ ያለክ ሄሎ ቤቲ። ኦኬ አይ ካለ አሁን የእሱን ሀሳብ እኔ ኦልሬዲ የራሱ ቪው ስለሆነ ምንም ማድረግ አንችልም። ግን እኔ አሁን የምለው ለምሳሌ መሰረታዊው ነገር ብዬ የማስበው ጸሎት ነው። ጸሎት ለምንድን ነው መሬት ላይ ያለው ህዝብ እየተቃወምን ያለ ነው? ጸሎት ወደ እግዚአብሔር የሚጸልይ ከሆነ ሲዘምርም አረክልኝ ብሎ ወደ ጸለየው አካል ይወስዳል። እንደዚህ ሊሆን ይችላል ተብሎ ዶክትሪን አይሰራም። ስለዚህ በዛ መንገድ አፈርም ይደረጋል የሚል ሀሳብ ከሆነ ያለ ማንም ሰው ይሄንን አፈርም ያደረገ ሰው ስለሌለ አሁን እዚህ እሱን ባታነሳው ጥሩ ነው ብዬ አስባለሁ። ይሄ የመጀመሪያው ነገር ነው። ሁለተኛው ነገር ደግሞ ይጸልያሉም አይጸልዩም ለማለት ሰማይ ላይ የሚሆነው ነገር አይታወቅም ያልክ መስሎኝ ነው ወይ? አንዴ ቆይ ሰማይ ላይ ያለው ነገር አይታወቅም ማለት ግን ሊሆን ይችላል ብለን አፈርሜሽን መስራት አለብን ማለት አይደለም። እሱን ክሌም ስታደርግ ስለሰማሁ ኦኬ ያንን አፈርሜሽን እኔም አልሰጠሁምና ማለት ነው። ስለዚህ ይሄ የመጀመሪያው ነገር። ሁለተኛው ነገር ደግሞ በጣም ሆነስሊ እየጠየከኝ እንደሆነ ስላሰብኩ ነው ይሄን ያህል ማብራራት። ሁለተኛው ነገር ደግሞ ከእንትን አንጻር ያነሳኸው ከሰማይ ላይ የሚደረገው ነገር ይታወቃል አይታወቅም ከሚል ነገር አንጻር ያነሳኸው ሰማይ ላይ የሚደረገው ነገር ሁሉም ነገር ይታወቃል ብለህ ታምናለህ? ኦኬ አይ የሚታወቀው ነገር መጽሐፍ ቅዱስ ላይ ተጽፎልናል እኮ። መጽሐፉ ላይ የተጻፈው ነገር ሁሉም ሰማይ ላይ የሚደረገው ነገር ነው ብለህ ታምናለህ? የእግዚአብሔር ነገርማ በእኛ አይምሮ እንዴት ስንት ሚሊየን ነገር ማናውቃቸው አሉ። እሺ ቴንክ ዩ ሶ ማች። ይሄንን ነው የምፈልገው እያልኩ ያለሁት ነገር እሱ። ስለዚህ በሰማይ የሚሆነውን ነገር ሁሉንም ነገር እናውቃለን ብለን ሁሉንም ነገር አናስቀምጥም፣ በዛ መንገድ አናውቅም። ስለዚህ ሚስር ፕሬዘንት ብትደረግ አሁን አንተ ትቆጣለህ። አሁን አንዱ ተነስቶ እዛ ላይ ቅዱሳን ሊሰሙን ስለሚችሉ የሚደረገው ስለማይታወቅ ብሎ ይህን ነገር ያንተን ቃል ቆርጦ ቢጠቅስ ትቃወማለህ? ማስረጃ ጠይቃለሁ እኮ። አይታወቅም ይልሃላ። የምን ማስረጃ? አይታወቅም ካለማ አፈር ማድረግ አይችልም። አይታወቅም እያለ ይሄ ክርክር ውስጥ አሁን እኛ እኮ ይህንን ወንጌል ውስጥ አምጥተን ይህንን ዕቅበተ እምነቱ ላይ ማስገባትና የሌለ ነገር ማስረጃ የሌለው ነገር ክፍተት መስጠት ለምን አስፈለገ? ኢቭን ሉትራኖቹ አዲያፎራ ነው ይሄ ባንቀበለው ጥቅስም የለም ብለው ነው የሚያስቀምጡት። አድርገልኝና ክፍተት መስጠት ማለት ምን ማለት ነው? የቱ ጋር ነው አሁን ክፍተት መስጠትማ? የሌለውን ነገር አሁን ለምሳሌ አንተ ሰማይ ያለው አይታወቅም ስትል አንዱ ተነስቶ በቃ ይኸው የእናንተ ማስተማሪ እንደዚህ ብሏል፣ ስለዚህ እዛ ያለውን ነገር አናውቅም፣ እኛ ይጸልዩልናል ወይ እንጸልያለን ይሰሙናል ቢለ ምንድን ነው የምትለው? ማስረጃ ጠይቀዋለሁ። ይሄ እኮ አፈርሜሽን ነው። አይታወቅም ይልሃል። ማን ነው ያወረደው? ቢኒ ማን ነው? እንደዚህ አይደረግም፣ እንደዚህ አይደረግም ጋይስ። እኔ ላውራ። እሺ አንዴ እኔ ላውራ። ካሌብ ነው ይሄ፣ ካሌብ ነው እንደዚህ ነገር የሚያደርገው። ለምንድን ነው? ካሌብ አይደለም። ቆይ
ባይዘው ይኸውልህ አንድ እሺ አሁን ቤሊን አይታወቅም የሚል ከሆነ እንደገና አስገቡትና ማርያም ቆይ ጨርስና ነው ታማልዳለች የሚገባው። ቆይ ካልሆነ ታማልዳለች የሚለው ያንተ ነገር አይደለም። ቅድም ቆይ አንዴ ብያለሁ። ቆይ እሺ እሺ ያንተ አይደለም። እሺ ግን አይደለሁም እኔ እንዳልመስለው ቤሊም እኔ ችግር የለውም ሲጀመር መንገድ ላይ ችግር የለውም። እሺ ቤሊ ክፈት አንዴ ማይክ። አንተ ካሌብ አይደለም። እሺ አንዴ ቆይ ነበረው ምን ነበረ ያኔ ከዛ ክሌም ተነስቼ ነው ማለት ያንተን ክሌም አድርጎ የሚመጣ ሰው ካለ እሱን ያኔን ሞግተዋለን። ለምሳሌ አይታወቅም እና ይጸልዩልኛል የሚል ሰው ካለ ያኔን ሞግተዋለን። ግን ያን አሁን ክፍተት ለመስጠት ለምን አስፈለገ? አንዴ ስማኝ። ግን አሁን ባለንበት ሁኔታ ይታወቃል ወይስ አይታወቅም? አይታወቅም አልኩ። በቃ እኮ አይታወቅም ነው ያልኩት እኔም ራሴ ማለት ነው። ስለዚህ እኔ እናንተ አንድ ነገር ያልኩ እኮ ሚሊዮን ነገሮች ማይታወቁ ይኖራሉ። እኛ የምናውቀው መጽሐፍ ቅዱሱ ያለንን ነገር ነው እንጂ በሚሊዮን ነገሮች እግዚአብሔርን ጠቅላላ አሰራር እኛ አናውቅም። ሁሉን ነገር ለምሳሌ አሁን ካንተ ጋር የተጻፈልንን ብቻ ነው የምናውቀው። እንደዚህ ካንተ ጋር እንደዚህ የምቀጥልበት ምክንያት በቅንነት እያወራህ እንደሆነ ስለማምን ግን እስቲ እንደ አንድ ምልጃን አፈርም እንደሚያደርግ ሰው ሆኜ ልጠይቅ። አፈርም አላደርግም። እሺ ግን አፈርም እንደሚያደርግ ሰው ሆኜ ልጠይቅ። እሺ ጠይቀኝ። እሺ አንድ ሰው እንትን ቢያደርግ ለምሳሌ በምድር ላይ ያለው ነገር አይታወቅም በሚለው በሰማይ ላይ ያለው ሁሉም ሰማይ ላይ የተከናወነ ያለው ነገር አይታወቅም የሚለው ተስማምተናል አይደል? ሰማይ ብቻ አይደለም ምድርም፣ የትኛውም ቦታ በህይወታችንም ሁሉም ነገር እኛ ልናውቀው አንችልም። ሰማይ ብቻ አይደለም፣ ማንኛውም ነገር እግዚአብሔር ከኛ አድቫንስድ የሚያውቃቸው ነገሮች አሉ። ጉድ እኔ ብያለሁ ቅድም ይጸልዩልናል የሚለውን ነገር በሰማይ ያሉ ይጸልዩልናል የሚለውን ነገር አፈርም አላደርግም ብዬ ደጋግሜ ተናግሬያለሁ። ስለዚህ ግን አሁን አፈርም እንደሚያደርግ ሰው ሆኜ ግን ልጠይቅህ። አፈርም እንደሚያደርግ ሰው በሰማይም በምድርም ያሉ ነገሮች ሙሉን ስለማታውቅ እየጸለዩ ላለመሆናቸው ቅዱሳን እየጸለዩ ላለመሆናቸው ማስረጃ ምንድን ነው ብዬ ብጠይቅ መልስ ምንድን ነው? ይጸልያሉ የሚለው ነው ማስረጃ የሚያመጣው። ይጸልያሉ የሚለው ነው ማስረጃ ማምጣት ያለበት። እኔማ ይጸልያሉ አላልኩም እኮ አይጸልዩም ግን ትላለህ አይደል? ፈልጌ ስላጣው ነው የሚጸልዩበት ቦታ ፈልጌ ስላጣው። እነዚህ ወይም ደግሞ ከመጽሐፍ ቅዱስ አባቶች ከነ ጳውሎስም ከማንም ይጸልዩልናል የሚል ነገር ስላላገኘው አንተ ይጸልያሉ የሚል ከመጣ ከየት አመጣህ እለዋለሁ። እሱ ነው ማስረጃ። በጣም አሪፍ። ስለዚህ አሁን እያልከኝ ያለው ምንድን ነው? ይጸልያሉ ብሎ የተናገረው ሰውዬ ማስረጃ ማምጣት አለበት እያልከኝ ነው አይደል? እሺ አዎ እኮ በቃ እኮ ታዲያ እኔስ ምን አልኩኝ? አሁን አንተ ሁለት ነገር አነጋገርህ አንዴ ስማኝ። ቅድም እኔ በሰማይ ሁሉም ነገር የሚደረገው ነገር ሁሉ አይታወቅም አልኩኝ አይደል? አንድ በል። ሁለተኛ ደግሞ በሰማይ የሚሆነው ነገር አይታወቅም ብቻ አይደለም ይጸልያሉ ብዬ አፈርም አላደርግም አልኩኝ። ሶስተኛ ይጸልያሉ ብሎ አፈርም የሚያደርግ ሰው ግን ማስረጃ ማምጣት አለበት አልኩኝ። እነዚህ ሶስቱንም አንተ አፈርም አረካቸው አይደል? አሁን በቃ እዚህ ላይ ካቆምክ ቃል ተስማምተናል። በቃ ኦፍኮርስ ከቅድም ጀምሮ እኮ ሰማይ ላይ የሚደረገው ግን እኔ ስለማይታወቅ እንዲህ ነው አይደለም የሚለው ሀሳብ እሱን ካስተካከልክልኝ እኔ በቃ ምን አሁን ሰማይ ላይ የሚደረገው ስለማይታወቅ እንዲህም ለሚለው ነገር እኔ በራሴ በኩል ምን አልልም ነው አይ ዶንት ኖ እንደዛ ብለህ ስትናገር ነው ይጸልያሉ እንደዚህ ነው ብያለሁ። እሱኛው ዲፈረንሳችን እሱ ላይ ነው ያለው። ይጸልያሉ ማይጸልዩም አይደለም። ይጸልያሉ የሚል ሰው ግን ማስረጃ ማምጣት አለበት አለ መጽሐፉ። ግን ይጸልያሉ ማይጸልዩም አይልም። ዝም እላለሁ። በሰማይ ያለው ነገር የማውቀው ነገር የለም ማለት ግን አሁን ይጸልያሉ ብለህ ከሞገስከኝ ማለት ነው አንተ ቃልዬ ለምን አይጸልዩም አትልም? ይጸልያሉ ማይጸልዩም አይደለም እኔ ብያለሁ። ስለዚህ ኦኬ አይጸልዩም አትልም ማለቴ ነው። ኦፍ ኮርስ አልልም። አይጸልዩምም አልልም፣ ይጸልያሉም አልልም። ይሄን ደጋግሜ ብየዋለሁ። ከዛ በኋላ ግን አንድ ሰው ቅድም አልከኝ አይደለ? እኔ ዝም አልኩኝ። አንድ ሰው ግን መጣና አንድ ሰው ግን መጣና እንደዚህ አለ፣ አንተ አይታወቅም ስላልክ እኔ ይጸልያሉ እላለሁ አለ። ስለዚህ አሁን ዶክትሪን የሰራው እሱ አይደል? እሱ አይደል ማስረጃ ማምጣት ያለበት? እሱ ነው አይደል? እሺ። ስለዚህ በዛ መንገድ ነው እንትን ማለት ነው። እኔ ደግሞ ከወንጌላውያን እንደ አስተማሪም እንደ ቅበተም ላይ እንደምሰራም አይጸልዩም ወይም አይጸልዩም ማለት አልችልም የሚለው ወይም ደግሞ እሱን ምንም የማውቀው ነገር የለም ሊጸልዩም ላይጸልዩም ይችላሉ የሚለው ነገር እኔ ደግሞ ትክክል ነው ብዬ አላምንም ቃልዬ።
ለምን እሱ መሰለህ? እሱ እሱ ማተር ኦፍ በየትኛው በወንጌላውያን ውስጥ ይሄ ነገር ስለሌለ ዲፈረንሳችን ማለት ሊሆን ነው። ይችላል። አክቹሊ የመካነ ኢየሱሶች ያምናሉ፣ ግን አይ መካነ ኢየሱሶችም እንትን አንድ አዲዮፎራ ብለው ጭራሽ ጥቅስ የለውም። ቃሉን ታውቀዋለህ? እስኪ አውጣው። ኮንፌሽናቸው ላይ በቀደም አውጥተው እንትናቸው ላይ ሲያነቡት ነበር። ኧረ ጭራሽ እንትናቸው ላይማ ምንድነው አፖሎጂያቸው ላይማ ጭራሽ እኮ ይጠቅሳሉ እኮ እንዲህ የሚል ጥቅስ ስላለ ብለው ይጠቅሳሉ። የጥቅስ ላክ እንዳለ ጥቅሱ የጥቅስ እጥረት አዲዮፎራ ነው እንዳለ እንትን ላይ የሆነ ጥቅስ አለ። ከዛ ውጭ የለም። ስለሌለ ይህ ነገር መቀበልም አለመቀበልም እንዲሁም የእነሱ አስተማሪዎች መቀበል አለመቀበል አዲዮፎራ ነው ብለው ሲጠቅሱ ሰምቻለሁ። ኮርስ ሉትራኖች በዛ መንገድ ነው የሚያስቀምጡት። ግን እንዴት መሰለ እነሱ የሚያስቀምጡት አሁን አፖሎጂውን ብትመለከተው በቀጥታ እኮ አፈርም ያደርጋሉ። ምን ብለው አፈርም ያደርጋሉ? ወደ ቅዱሳን መጸለይ የለብንም። እነሱ ግን ኢንጀነራል ለቤተ ክርስቲያን ይጸልያሉ ብለው የሚያነሷቸው ጥቅሶች አሉ። ጥቅስ አለ ብለው የሚያነሷቸው ነገሮች አሉ። ግን እነሱ በቂ እንዳልሆኑ ግን ይረዳሉ። እነዛ ጥቅሶች በቂ እንዳልሆኑ ስለሚረዱ ምን ብለው ያስቀምጣሉ? አይ እንደነዚህ አይነት ነገሮችን እንትን አናደርጋቸውም ብለው ያስቀምጣሉ። የሆነ የማተር ኦፍ ዶክትሪናል እንትን ብለን እናስቀምጥም ብለው ያስቀምጣል። በዛ መንገድ ነው ነገሮችን እነሱ የሚያስቀምጡት ማለት ነው። ስለዚህ አንድ ሉተራንን ስንሞግት የምንሞግትበት መንገድ እሱ ያለውን ብለን ነው ያልኩበት ምክንያቱም እሱ እንደ አንድ ኦርቶዶክሳዊ ግን አንድ ኦርቶዶክሳዊ ሲመጣ ሉተራኑ ያለውን ጠቅሰን ሳይሆን የምንሞግተው ከዛ ባለፈ ነው የምናስቀምጠው። እሱ ምን ብለን እናስቀምጣለን? እናንተ ምልጃን ስታነሱ የምታነሱት የቤተክርስቲያናችሁ ትምህርት ይሄ ከኪዳን አንጻር ከዚህ አንጻር ስለዚህ ይሄ ነገር ትክክል አይደለም ብለን እናስቀምጣለን። ትክክል ነው ብሎ አፈርም የሚያደርግ ሁልጊዜም ቢሆን ማስረጃ የማምጣት ግዴታ አለበት አፈርም የሚያደርግ ሰው። ስለዚህ አፈርም ከሚያደርገው ሰው እንጠብቃለን እንጂ አፈርሜሽኑን እኛ ራሳችን አንሰራለትም ማለት ነው። አሁን ቅድም ያደረጋችሁት ነገር እንትና ካለው እሱ ነው አፈርም አይደለም። በቃ ቃልዬ በቃ እኔም ልውረድ፣ ግን እኔ እንደማሳሰብ ቆይ አንዴ ልጨርስና ካሎራው እኔም ልውረድ አንዴ ልጨርስና ቃልዬ እኔ ግን እያልኩ ያለሁት ለምሳሌ ከዚህ ከኢንቫይሮመንቱ አንጻር ሲጀመር እንትን የመካነ ኢየሱሶቹና የሉትራኖቹና የኦርቶዶክሶቹ ነው። የምን ኢንቫይሮንመንት ነው የምታወራው? ምን ሆነ? አንድ ጊዜ በእናትህ ካሎራው አንዴ አንተ አውርተሃል ዝም ብያለሁ። እኔ ለኮራው ቆይ አንተ ስትናገር ዝም ብዬልሃለሁ። ሚውት አድርጌ ኢንቫይሮንመንቱ ምን የሆነ ሰው እንዲደና ሁለታችሁም ሚውት አድርጉ። አንዴ ሁለታችሁም ሚውት አድርጉ። መጫወጫ ሁለታችሁም አንዴ ሚውት አድርጉ። አንተም አድርግ አንዴ ቤሊ አንተም አድርግ። እሺ ከዚህ በኋላ ስናወራ ቶናችንን አንደኛ በጣም ዝቅ አድርገን እናወራ፣ አንጫጫ። ሁለተኛ ነገር ደግሞ አንድ ሰው አውርቶ ሲጨርስ ከዛ በኋላ ሰጣችሁ። በዛ መንገድ ነው የምንቀጥለው። ቤሊ ያነሳኸውን ነገር ጨርስ። ያነሳሁትን ነገር ልጨርስ። ለምን የመጀመሪያው ነገር በሁለቱ ሳይድ የሰማይና የምድር ዲፍረንስ አለ። አንደኛ ከዚህ እንደ እግዚአብሔር ወደ ሌላ አካላት እንጸልያለን ነው የነዚህ ክሌም። የነዛ ክሌም እዛ ጀነራሊ ሊጸልዩልን ይችላሉ ምናልባት እሱ ነው። አሁን ሁለቱ በጣም አሁን እነዛ የሚጠቅሱበት ለምንድን ነው ወደ ሌላ አካል የምትጸልዩ ስንላቸው መካነ ኢየሱሶች እኮ በሰማይ ይጸልዩልናል። የማይገናኝ ሁለቱ አይገናኝም። እኔ እያልኩ ያለው ለምን ትጸልያለህ ነው። እሱ ደግሞ እዛ ይጸልዩልን ይሆናል ይላሉ። አንደኛ ይህንን ይዘው የሚከራከሩት ምክንያት እንዳለ ቀይረውት ነው ማለት ነው። ፋላሲ ነው እየተሰራ ያለው። ሁለቱ ይገናኛል ብሎ ማሰብ ልክ አይደለም። ቀደምም ማርያም ታማልዳለች ምናምን ከሚለው ጋር አይገናኝም። እነሱ የሚሉት ከዚህ ለእሷ እንጸልያለን ነው። ኢቭን አድርጊልን ብለን እንጸልያለን ነው የነሱ። እነዛ ጀነራሊ ምናልባት ሊጸልዩልን ይችላሉ ብለው ነው የሚያስቡት። ሁለቱ አይገናኝም። ግን እዚህ ጋር እንደምንሰራ ሰዎች ክፍተትን መስጠት እንደዚህ አይነት ቃላት ላይ ብንጠነቀቅ ጥሩ ነው የኔ አባባል። ከዚህ ከሚሰራው ስራ ከወንጌሉ ስራ አኳያ ነው። እኔ ይህንን ነው የማስበው። ተባረኩ። ቴንክ ዩ ቤሊ፣ አመሰግናለሁ ሀሳብህን በጨዋነት ስላስቀመጥክ። ቴንክ ዩ ሶ ማች። እንትንን እረዳለሁኝ፣ ባይዘው ኮንሰርንን እረዳለሁ። ክፍተት መስጠት የለብን የምትለውን ነገር እረዳለሁ። ከዚህ በፊት እንደምታውቀው ይሄን ሙግትም ይሄን ንግግርም ዛሬ አይደለም የጀመርኩት፣ ዛሬ አይደለም። እንደዚህ ነው ማንሰው ሁልጊዜም ቢሆን ማለት ነው። ስለዚህ እንደዚህ አይነቱ ሙግቶች ሲነሱ ግን በምንም መልኩ ክፍተት ሰጥተን አናውቅም። ክፍተት ማግኘት የሚችሉበትም ምንም አይነት መንገድ የለም። በዛ መንገድ የሚመጣ ምንም አይነት ነገር የለም። ስለዚህ ከኦርቶዶክሳውያን ጋር ስናወራ ከሉትራን